የአዲስ አበባ ከተማ ምክር ቤት የንግድ የኢንዱስትሪና ቱሪዝም ጉዳዮች ቋሚ ኮሚቴ የአዲስ አበባ ከተማ ንግድ ቢሮን የ9 ወራት አፈጻጸም ገምግመዋል። ቢሮው ቀደም ሲል ከማህበረሰቡ ይነሱ የነበሩትን የአንዳንድ ምርቶችና መሰረታዊ ሸቀጦች አቅርቦትና ስርጭት ቅሬታዎችን ዘመናዊ አሰራርን በመከተልና የህግ ማስከበር ስራን በመስራት ውጤቶች ማስመዝገቡ በቋሚ ኮሚቴው ተነስቷል። እዚህ ምርት አለ፣ እዚህ አመራር ሰጪው አለ የገመገመ፣ እዚህ ጋር ደግሞ አምራቾች አሉ። በጣም ደስ ይላል። ከዚህ የበለጠ ሌላ የሚያስፈልገን አይመስለኝም ለማለት ነው። በርቱ። በርካታ ጥሩ ነገሮች አሉ። አሁንም ግን ክትትል ይፈልጋል። ተሻለ መጠን ማኬባም ላይሆን ይችላል። ሌላ ስታርታፕ ቴክኖሎጂ ላይ የሚሰሩ ሌሎችንም ቢሆን አስገብተን ሁሉንም ተመሳሳይ በቴክኖሎጂ ቢሆን ግን ለመገምገምም ለመከታተልም ጥሩ ይሆናል። ቢሮው የጀመረውን ስራ በማጠናከር በተለይ በከተማዋ የሚስተዋሉ የህገወጥ ንግድ እንቅስቃሴዎች፣ አዋኪ ድርጊት ላይ የተሰማሩ የንግድ ተቋማት መከላከልና በሌሎች ተግባራት ላይ ዘላቂ መፍትሄ እንዲመጣ በልዩ ትኩረት መስራት እንደሚገባው ነው የቋሚ ኮሚቴ አባላቱ ያነሱት። በከተማችን ውስጥ ቢንጎ ቤቶች መበራከታቸው፣ የማታ ጭፈራ ቤት፣ ሺሻ ቤቶች፣ ማሳጅ ቤቶች ሙሉ ማህበረሰቡን እየበከሉት ነው ያሉት። እነኚህን ግልጽ ያለ ኃላፊነት ወስዶ የሚቆጣጠራቸው ማን ነው? ንግድ ጽሕፈት ቤት፣ ደንብ ማስከበር፣ ፖሊስ፣ ባለቤቱ ማን ነው? ማስታወቂያ በተለይ ጥቅም ላይ፣ ምግብ ላይ፣ መድኃኒት ላይ፣ ቅባቶች ላይ እንደዚህ የመሳሰሉ ሰዎች ከለት ተለት የሚጠቀሙት ላይ አሳሳች ማስታወቂያዎች በጣም አደገኛ ናቸው። ምክር ቤቱ የሚያነሷቸው ሐሳቦች ቢሮው ለሚያከናውናቸው ተግባራት አቅም የፈጠሩ መሆናቸውን ያነሱት የአዲስ አበባ ከተማ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ከምክር ቤቱ ባለፈ የምርት እጥረት ሳይኖር የዋጋ ጭማሪ የሚያደርጉ ጥቂት ነጋዴዎችን ለመቆጣጠርና ህጋዊ አሰራርን ለማስፈን አስተዳደሩ ከሚያደርጋቸው ጥረቶች በተጨማሪ ህዝቡ አጋርነቱን እንዲያሳይ ጥሪ አቅርበዋል። ንግድ ቢሮ ሰራተኞች ብቻ መቆጣጠር አይቻልም። ማህበረሰቡ ተሳትፎ ያስፈልገዋል። ጥሩ ነጋዴዎች አሉ። ጥቂት ፐርሰንት ያላቸው ደግሞ በአጭር ጊዜ ሀብታም ማድረግ የሚፈልጉት እንደዚህ የሚያደርጉት አሉ። እነሱ ደግሞ በህዝቡም በንግድ ቢሮም ርብርብ የእርምት እርምጃ ለመውሰድ እየሰራን ነው። ከደንብ ከፖሊስ ጋር እየተኮነ እነዚህ አይነት አሳሳች ማስታወቂያዎችን እርምጃ እየተወሰደ ነው። ንግድ ሚኒስቴርም እየሰራበት ነው። እንደ ሀገር አቅጣጫዎች ከተቀመጡ በኋላ ደግሞ እኛም እንደ ከተማችን ወስደን ወደ ስርዓቱ ለማስገባት እንሰራለን ማለት ነው። ከተማዋ እያስመዘገበች ካለው እድገትና ነዋሪው ከሚፈልገው የምርት አቅርቦት ጋር ተመጣጣኝ ለማድረግ ቢሮው ከባለድርሻ አካላት ጋር እያካሄደ ያለውን ቅንጅታዊ አሰራር ማጠናከር እንደሚገባው የገለጹት በአዲስ አበባ ከተማ ምክር ቤት የንግድ የኢንዱስትሪና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጋትወች ወር ናቸው። ንግድ ቢሮ ብዙ ስራ በቅንጅት መስራት ያለባቸው ተቋማት አሉ። ለምሳሌ በትንሹ የንግድ አገልግሎት የምሽት ንግድም ጭምር እንዲሄድ ያደርጋል። በዛው ላይ የሚያጋጥሙት ብዙ ነገሮች አሉና ገበያ ማዕከላት ላይ ጥሩ አቅርቦት አለ። ምክንያቱም ቅድም እንዳልኩት አርሶ አደርና ሸማች የማገናኘት ስራ ነው። ነገር ግን አንዳንዶቹንም አቅርቦትም እያለ የገበያ ማዕከላት ላይ ገና ወደ ፊኒሺንግ ያልደረሱ አሉ። መጋዘኖች መሻሻል ያለባቸው ነገሮች አሉ። የመደበኛ ነጋዴዎችን ወደ መደበኛ ንግድ ስርዓት ለማስገባት የተጀመረውን ስራ አጠናክሮ መቀጠል ይገባልም ብለዋል የቋሚ ኮሚቴ አባላቱ።